አንድ አባቴ ከገደለችው በኋላ ይማር ልትለውን የመጣችሁ ዳጣ በጋሼ እኮ አይፈረድም። በጣም ብዙ ነገሮች ይበላሻሉ። እንዴ ምን እያደረግሽ ነው? አንቺ ጋር ጨካኝ ሰው ነሽ። አንቺ በጣም ብዙ የማታውቂው ነገር አለሽ። ቅርታ የሚያስደርግ ክደት አይደለም ሜካድ። ስለዚህ አላደርግላት። ውሃ ልጅ ተጣፉ። የእናንተ ክብር ከበለጠባችሁ እሱንም አባቴ አንቺንም እናቴ ብዬ አልጠራችሁም። እሺ ይሄን ቤት ሁላችንም ለቀን እንወጣለን። የማታ ወርቅ ፈሳሽ ወርቅ እኮ ነሽ። ስማ ገዚ እንዲህ በምላስ አታለ የምታገኘኝ እንዳይመስል። ለማንኛውም ግን በደንብ ማሰብ ያለበት ጊዜ ላይ ማንኛለሽ ገዚ? ይች የነገሩ ባለቤት ናት እንጂ ማለት ገዚ መቼም ሰላምታ አይሆንም። አዎ ባትመጣ ይሻል ነበር። ሰላም ናት የመጣችሁ ገዚ? ይሄ ከሚሆን ሞት ይሻላታል። አባ ተይ እንጂ ምንም ቢሆን እኮ ዘር ነው። እንግዲህ መቼም በዘር ተሳስራችኋል። የምን ሞት ነው የምታወሪው? የምር ሰላም መጣሽ ገዚ? ጋሸን ልጠይቅ ብላ ነው መሰል። አረ ኤቢ ምንድነው? ሰላም የት ናት? ኤቢዬ አንዴ ቆይሽ፣ ተረጋጊ። አንዴ ተረጋጊ። ንገሪኝ፣ እንዴት ናት? ቆይት ብትልቀና ቤት ድረስ የመጣችው? ኤቢ እኔ ምንም አልገባኝም። እባክሽ አንዴ ተረጋጊ። በእናትሽ አንዴ አስቢ እስኪ። ኤቢ ተረጋጊ ነው የምትይኝ? ቆይ አንቺ እንዴት ነው ዝም የምትይው? ንገሪኝ፣ ምን አይነት ንቀት ነው? ምን አይነት ድፍረት ነው? አላቅም ኤቢ። አባዬ ልጠይቀው ነው የመጣሁት ነው ያለችኝ። እባክሽ አንዴ ተረጋጊ። ቆይ ኤቢ እንዴት ቤት መጣች? ምን አይነት ንቀት ነው? ቆይ እሺ ምን ቀራት? አንድ አባቴ ከገደለችው በኋላ ይማር ልትለውን የመጣችሁ ዳጣ? ኤቢ እሺ እኔ ምን ማድረግ ነበረብኝ? ምን ላድርግሽ? እኔ አንቄ ነው የምገላት። ኤቢ ልቀቂኝ! አንዴ ኤቢ በእናትሽ አንዴ ተረጋጊ። ልቀቂኝ! ጋሼ እንዴት ነህ? ይሄ እንደሚሆን አንተ እርግጠኛ ነበርክ? በመታመም በጣም አዝናለሁ ጋሼ። እትዬ አኩርፋይ ነው አይደለ ከቤት ወጥታ የጠበቀችኝ? ለነገሩ እኮ ትክክል ነች። ባሏን የተኛሁባት። ጋሼ እግዚአብሔር ይማርክ። አንተ በጣም ደግ አባት ነህ። ክፉ አይደለህም፣ ልክስክስም አይደለህም። አንተ እንደተወራብህ አይነት ሰው አይደለህም። አንተ እኮ ትዳርህን ትወዳለህ፣ ልጆችህን ትወዳለህ፣ ትዳርህን ቤትህን ታከብራለህ። አንተ በጭራሽ ከሃዲ አይደለህም። አንተ አልካድክም። እትዬን እንዳልካድካት ሁሉ እኔንም አልካድከኝም። ታውቃለህ፣ እኔን እኮ መካድ ትችል ነበር። አላቅሽም አላውቅም ማለት ትችል ነበር እኮ። ጋሻ አይዞህ፣ ደህና ትሆናለህ። ምንም ባትሆን ደስ ይለኛል። ትዳርህም እንዲፈርስ አልፈልግም። ይኸውልህ እትዬን ባገኛት በጣም ደስ ይለኝ ነበር። ስለ ሁሉም ነገር ላስረዳት አስቤ ነበረ። ችግር የለውም ግን እሷ ቤቱን ጥላ ሄዳለች። ደግሞ እኔ ጥፋተኛ ባልሆንም እሷም ደግሞ ትክክል ነች። ጋሺ ምግብ ሰርቼ ልመጥቻለሁ። ድሮ እኮ እኔ የምሰራውን ምግብ ተወዶ ነበር። ለነገሩ አሁን ጠልታኛል አይደል? ዘበኛው ምን እንዳለኝ ታውቃለህ ጋሽ? አሁን ስገባ ውጭ አግኝቼው ነበር። በጋሼ እኮ አይፈረድም አለኝ። እሺ ጋሼ፣ እሺ በቃ እወጣልሃለሁ። ግን ጋሼ እንደዚህ ሆነ በማየቴ በጣም አዝናለሁ። እሺ ጋሼ በቃ አሁን እወጣልሃለሁ።
በሁሉንም ነገር ሲሻለህ እንነጋገራለን። ማለቴ ያው ስለ ልጄ ማሳደጊያ ምናምን ማለቴ ነው። ደግሞ በዛ ላይ ኤቢ ከሳኛለች። ሐሙስ ፍርድ ቤት እንድቀርብ መጥሪያ ሰጥታኛለች። አባቴን ደፍረሽዋል፣ በዛ ላይ ለልጁ ማሳደጊያ ምንም አይነት ነገር አታገኝም ብላኛለች። እንደገና ደግሞ 5 ዓመት እስር እንዲፈረድብሽ አደርጋለሁ እያለችኝ ነው። ጋሼ እኔ መታሰር አልፈልግም። ህፃን ልጅ አለኝ። በዛ ላይ ደግሞ ይህን ነገር ለምን እንዳደረግኩ ሲጠይቁኝ እውነቱን መናገር አይቀርም። ከዛ በኋላ ዳጣም ያንተ ልጅ እንደሆነች ከኔ እንደወለድካት ይታወቃል። ይሄንን ኤቢም እትዬም ያውቃሉ ማለት ነው። ይሄ ከመሆኑ በፊት ደግሞ ኤቢ ክሷን እንድታቆም ልታደርጋት ይገባል። አለበለዚያ በጣም ብዙ ነገሮች ይበላሻሉ። እሺ ጋሼ እግዚአብሔር ይማረ፣ እግዚአብሔር ጤናህን ይመልስልን። አንተ በጣም ጥሩ ሰው ነህ። ክፉ እንዲነካህ አልፈልግም። እግዚአብሔር ይማረ። አይቻልም። ልቀቂኝ። የሆነ ነገር ለማድረግ የመጣችው ልቀቂኝ። ኤቢ እስኪ ተረጋግተሽ አስቢ። ምንድን ነው እያደረግሽ ያለሽ? እንዴ ኤቢ ምን እያደረግሽ ነው? አንቺ ጋር ጨካኝ ሰው ነሽ። አብጌል ተረጋጊ እንጂ። እኔ ልትመቺ ነው እንዴ? ዳይፐርሽን ቀይሬ እኮ ያሳደግኩሽ እኔ ነኝ። ሰምኛለሽ? እናቴ ክልሻታል። ሰላም አለቅሽም። እሺ አለቅሽም። እና አብጌል እኔ ልትመቺ ነው? እኔ ልመቺ? ሰምያለሽ? አሁን ባኖርችሽ 5 ሳንቲም አታገኝም። እሺ እናትና አባቴ እንዳጣላሽ መኖርሽ እንድትጠይንሽ ማድረግ ይሰላም። ሰምኛለሽ? ኤቢ የሚጸጽትሽ ነገር አትናገሪ። አንቺ በጣም ብዙ የማታውቂው ነገር አለሽ። ሰላም እባክሽ ከዚህ ሂጂ እባክሽ፣ ውጭ በቃ። ሰምኛለሽ? በተን ጨካኝ ሙሽ አላውቅም ነበር። ዋጋሽን ሰጥሻለሁ። ዳጣ ልቀቂኝ። ዞር በይልኝ። ቆይ እስቲ ልቀቂያት። ልትመታኝ ነው? ማንም ይመጣ እያየሻቸው አይደል? እንደ እየተጣሉ ከሰላምዬ ጋር። ኤቢ ለእኔ ውለታ ይሄ ነው አይደለ? የምትመልሽልኝ እንዲህ ነው አይደለ? ደግሞ ልንገርሽ አይደለ? ይሄ የጀመርሽውን ክስ ታቆሚዋለሽ። እኔ አንቺ ካላሳሰርኩ እናቴ አልወለደችኝ። ሙሽ ሰላም አለቅሽም። ዋጋሽን ነው የምሰጥሽ። እሱ እናየዋለን። ልቀቂኝ ዳጣ፣ ልቀቂኝ፣ ልቀቂኝ። ጭራሽ ቤት ትመጣለች። አባዬ እንደዚህ አድርገው ትዳራችን አፍረሳ ዳጣ ቤት ትመጣለች። ቆይ ነገር ትክክል ነው ዳጣ? ንገሪኝ እስኪ። ቆይ ምን ቀራት? ለምን ትመጣለች? አይደለም ኤቢ ልክ አይደለም። ግን ደግሞ በቃ እኔም እንዳትገባ የቻልኩትን ሞክሬያለሁ። እምቢ አለችኝ። ምን አገባሽ አለችኝ። በቃ ኤቢ እርሺው፣ በእናትሽ በቃ እርሺው። ሐሙስ ይደርሳል፣ አሳያታለሁ። እኔ እሷን ካላሳሰርኳት እንቅልፍ የለኝም። ደግሞ ትያለሽ ለሀብት ለገንዘብ ብላ ከአባዬ የወለደችው ልጅ አስነጥቃታለሁ፣ አስቀማታለሁ። እንዴ ልጁን ልታስነጥቂያት? አዎ ስትታሰር ልጁን አስነጥቃታለሁ። ከዛስ እዚህ ልታመጪው? ማን ያሳድገዋል? ኤቢ ኤቢዬ በቃ እርሺው፣ በእናትሽ በእናትሽ በቃ እርሺው። እኔ የምልሽ ከቃዴስ ጋር ቀለበት ልትገዙ ሄዳችሁ ነበረ? ቀለበት ነው ያልሽው? አዎ ኤቢ ምን ነው? አዎ ገዝተናል፣ ልንጋባ ነው። እና ጥሩ ቀለበት አገኛችሁ እንዴ? አቤት ዳጣ፣ እንዴት ነሽ? ደህና። ለነገ ቀጠሮ ይዘናል አይደል? አዎ። የት ነው የምንገናኘው? ችግር የለውም፣ በተመቸ ቦታ። ስለዚህ እኔ የሚመች ቦታ አዘጋጅቼ ልደውልልሻ? እሺ በቃ ችግር የለውም። እሺ ዳጣ፣ አባቴ ደህና ናቸው? ደህና ነው። በቃ ነገ ቀደም ብለህ ደውልልኝና የምንገናኝበትን ቦታ አሳውቀኝ። እሺ? እሺ ዳጣ፣ መልካም ቀን። ቻው። ውሻ እህቴ አንተ መጫወቻ አትሆንም። እሺ ልክስክስ።
እማዬ ሰላም መታ ነበር። እንዴት እማዬ? እማዬ ሰላም መታ ነበር። ሰላም መታ ነበር እማዬ። እማዬ ሰላም መታ ነበር ያልኩሽ እኮ ነው። ልጁን ይዛው ነው የመጣችው። እማዬ ይሄ ነገር ትክክል ነው? አንቺስ ቆይ እንዴት እንደዚህ ዝም ትያለሽ? ቤታችንን የበጠበጠችው ሴትዮ እንዴት እኛ ቤት ሰተት ብላ ትመጣለች? እማዬ ኤቢ አንቺ ቤተሰባችን ነገር ያሳስብሻል አይደል? ግን እኮ የቤተሰባችን ነገር አብቅቷል። ምን ማለት ነው እማዬ? ምን ማለት ነው አብቅቷል ማለት? ይኸውልሽ ኤቢ ቀለበት ልታደርጊ ነው አይደል? ይልቅ ከኔ ተማሪ። ይህን ስልሽ አዝናለሁ። ባልሽን ውደጂው እንጂ ፈጽሞ እንዳታምኚ። እማዬ አባዬ እንደ ሌሎች ወንዶች አይደለም። ሰላም አስገድዳ ደፍረው። ተመልሽ 20 ምናምን ዓመት። ለነገሩ እነሱ ምን ያልኩ እኔ ነኝ ከ20 ዓመት በላይ አንድ ሴት ከዚህ ቤት አልወጣም ብላ ስትል በስሜ ያጣው የተሞኘሁት እኔ ነኝ። እማዬ አባዬ ተገዶ ነው። አንቺ ድሮ የሚያባትሽ ነገር አይሆንልሽ እና እማዬ በቃ አሁንም ስለመለየት እያሰብሽ ነው? ተመልሽ የትዳራችን ነገር ያበቃው ያችን የዲኤንኤ ወረቀት ቀድቼ ልጁ እንደሆነ ያወቅኩባት ሰዓት ላይ ነው። እማዬ ቆይ አባዬ ያሳዝንሽ። ዶክተሮች እኮ መጨነቁን ካላቆመ አይሻለውም ብለዋል። ታዲያ ተዋለ። ይቅርታ ታርጊለት። ይቅርታ የሚያስደርግ ክደት አለ እኔ ካደል። ስለዚህ አላደርግለት። እማዬ ይቅርታ አድርገሽለት። አብራችሁ ካልሆናችሁ አንቺም አባዬን ብቻችሁ ነው የምትቀሩት። ምን ልታደርጊ? ውሃ ልጃ ትጠፋለሁ። ይኸውልሽ እማዬ ከኛ ልጅነት ከዚህ ቤተሰብ የእናንተ ክብር ከበለጠባችሁ እሱንም አባቴ አንቺንም እናቴ ብዬ አልጠራችሁም። እሺ መገር ድንጋይን ከከንፈሬ ሳይወጣ እምባዬ ይቀድመኛል ሰው አባቱ ሲያጣ። እስኪ ማጣቴን ሳሚ ማለት ጀምሪ። የዚህ ምን ብሎ ፎከረ መሰለሽ? ማልድ ልክ እንደ ዕለት ቂጣ አይሳምም አይነከስም ምናምን ሲል ነበር። ኧረ እባክህ እስኪ አንተ ወንድ ከሆንክ እስኪ ሳመኝ። እሺ እንዴ አንተ በቃቢ ሲያማልን አንተ ውሻ ነህ እንዴ? ነከስከኝ እኮ እንዴ ራስሽ አይደለሽ እንዴ ነከሰኛልሽ? ደግሞ አየሽ ማልጣት ይሰማል ከለፋሽበት። ኧረ እባክህ ሲጀመር አንተ ጥርስ ሚስማር ይነቅላል። እሺ ደግሞ እንዳነክሽኛልሽ። ኧረ እባክህ በዘራችን ውሻ የለብንም። እሺ ታዲያ አንተ ውሻ ነህ እያልሽ ነው? እኔ በዘራችን ውሻ ነኝ መኪትዬ ነው። ደግሞ ዛሬ ከዚህ ሄዶ እባክህ እኔ ከነዛ ጋር እየተጨቃጨቀኝ ነው። ስማማ ናታ ዛሬ ኤቢ ጥሩ ፊት አላሳየችኝም። ቆይ ምን ሆነ? እኔ እንጃ አላውቅም። በሰላም ጉዳይ ነው የሚሆነው። እባክሽ ሰላምማ እኮ እኔንም አስከፍተኛለች። ገግማ ቤት ድረስ መምጣቷ ግን በጣም ነው ያስገረመኝ። ገና ልጄንም ይዤ እመጣለሁ እያለችኝ ነበር። ኤቢ ደግሞ ሰላምን ከሳታለሁ እያለች ነው። ትመሰክሪያለሽ ምናምን እያለች ነው። እሱም አይሆን ነገር ነው። ቆይ እናትሽ ምን ብለሽ ነው የምትከሺው?
አላቅም ናታን፣ ብቻ አላቅም። በጣም ግራ ገብቶኛል። ብቻ ተጠንቀቂ። ደግሞ ነገ ቃዲስን አገኘዋለሁ። ተጠንቀቂ ዳጣ። በቃ ቀለበት ከማድረጋቸው በፊት ማስረጃ ያዥና ኤቢ ስለ ቃዲስ እንድታስብ ማድረግ። አታስብ፣ ምንም አያመጣም። እስኪ ነገ አገኘውና የሚለውን እንሰማለን። እሺ ዳጣ። እስኪ አንዴ እንሽንጀ አንዴ እንሽንጀ አገኘሽ? ሰሞኑን ላይ ስንት ኮከብ ብለሽ? በጣም ብዙ ኮከብ። አየሽ፣ ችግሮችን ልክ እንደዚህ ኮከብ በጣም ብዙ ናቸው። እያየናቸው ካልተደሰትን ህይወትሽ ላይ በጣም ብዙ ችግሮች አሉ። ለማንኛውም እንግዲህ ወደች ከኔ ይበልጥ የመጨረሻዬ ተስፋ አንተ መሆንህን አመንኩ። ግን መከራው ከፍቅራችን በላይ በረታ። ሕይወተኛን ለመለያየት ተዋጋች። እኔ አንተን ላይ ለማጣት ስጨነቅህ፣ አንተ ደግሞ እኔን ላይ ለማሳዘን የናታንን ነው የጋሽዬን ጫማ የምታጸዳ? የራሴ ነው እንጂ የክትብ እያስቀመጥኩት። ግን ደህና አደርክ? ደህና ነኝ የኔ ወርቅ። ነይ እስኪ ቁጭ ነይ እዚህ ቁጭ ስለ ቁጭ። ደህና አደርሽልኝ የኔ ወርቅ፣ የኔ ወለላ ወርቅ እኮ ነሽ። የኔ ወርቅ ነው ያልከኝ? አዎ የኔ ወርቅ፣ የማታ ወርቅ፣ ፈሳሽ ወርቅ እኮ ነሽ። ስማ ገዜ፣ እንዲህ በምላስ አታለ የምታገኘኝ እንዳይመስል። መቼም አታሳፍሪኝ። ዛሬ እኔን መርጠሽ ጨረቃ የመሳሰሉ ልጆች ነው ወልደሽ የምትኖሪ። እንግዲህ እስኪ እናያለን። ተዘጋጅ። ለማንኛውም እንዴት? ለምኑ ነው የምዘጋጀው? ለምኑ ነው የምዘጋጀው ነው ያልከኝ? ስማ ገዜ፣ በቃ እንዳታገኘኝም እሺ? ኧረ ግናቴ
እንግዲህ ውጊያ ካለው ንገሪኝ፣ ጠበንጃ ላዘጋጅ። ለሱም ነግረሽው ተሆነ በለው። ዋ አንድኛሽን እንደው የንጉስ ልጅ ነኝ አልሽሳ። አዎና እንዴ እኔ ለዛ ስማ ሴት በመሆኔ ብቻ ንግስት ነኝ። እሺ ይሁን እንግዲህ እሱም በኋላ እናያለን እንግዲህ ወደፊት። አዎ ገዜ ተዘጋጅ። እሺ አቻም ደውሎ ነበር ከምሳ ሰዓት በኋላ ይመጣል። አይ እሱ እኮ ዝም ብሎ ነው የሚደክመው። አንቺ እኮ የምትወጂ እኔን ነው። እሱን ተመረጥሽ ስሚ፣ አገሩ ወስዶ በዚህ በድንጋይ ወፍጮ ነው ጤፍ እያስፈጨ የሚያኖርሽ። ስማ ገዜ ካሁኑ ነጥብ አጣል። እሺ ስማኝ፣ ፈተና አለኝ። ፈተናውን ያሸነፈ ደግሞ እኔን ያገኘኛል። ተጫዋችብን። አንድ ጊዜ እንግዲህ መቼም እግርሽ ላይ ወድቀናል። ምን ታደርገዋለህ? አየህ አይደል እኔ ለዛ እንዲህ ነኝ። እሺ በላይ ይዞ በይሽ እንዲህ ተጫውተሽ ግን እንዲሁ የተገናኘለት የመጨረሻው ቀን እንዲሁ አልጋውን አያርገኝ እንዴት እንደሚሆን እንጃ። እንዲው እንጃ ለዛዬ እንዴት አደረገ ቃዲስ? አለሁልሽ ብዬ ያ ነገር እባክሽ ይቅር፣ ጥሩ ነገር አይደለም። ይኸውልህ ቃዲስ፣ እኔ ምን ነገር ብቻ አድርግ። እሷ ናት አይደል የደወለችልክ? አይ እኔ ነኝ የደወልኩት። እና ምን አለች? የተመቸ ቦታ ደውልልኝ እመጣለሁ ነው ያለችው። ምንም ሌላ ጉዳይ የላችሁም አይደል? ምን ጉዳይ አለኝ ከእሷ ጋር? ሌላ ቦታ ትተዋወቃላችሁ እንዴ? በፍጹም ብዬ እኔ አንቺን አልዋሽሽም። ችግር የለውም፣ ገጠራት እኔም እዛው እመጣለሁ፣ እዛው እንገናኛለን። ይሄ ነገር ጥሩ አይደለም፣ ይቅርብን እባክሽ ብዬ። ይኸውልህ እኔ ለሷ በጣም ብዙ ነገር ትቻለሁ። አንተም ብትሆን ብዙ የማታውቀው ነገር አለ። ስለዚህ ለምን ይህን ነገር ማድረግ እንደፈለገች ቦታው ላይ መጥቼ ቃዲስ ማየት እፈልጋለሁ። እና ደግሞ በምትገናኙበት ቦታ ልሳም እንኳን ብትልክ እንዳትከለክላት። መጥቼ ሁሉም ነገር ማየት እፈልጋለሁ ቃዲስ። እሺ ኤቢ በቃ እሺ። እሺ ምን ሆነሽ ነው? ደህና ነኝ። ደህና ነኝ አባባልሽ ግን ልክ አይደለም። ቆይ ግን አንተን እርግጠኛ እንዳጣ ትወዳለች? ምን ማለት ነው? አይ ማለቴ በማላችሁ ያለው ግንኙነት ምን ላይ ደረሰ ብዬ ነው። ኤቢ ለምን ጠይቅሽ? እኔ ምንም ነገር ማድረግ እችላለሁ። እሺ መተውም ካለብኝ እተዋለሁ። አልገባኝም። ለማንኛውም ግን በደንብ ማሰብ ያለብህ ጊዜ ላይ ነህ። ዳጣን በደንብ ያት። ቆይ ከምን ተነስተሽ ነው እንደዚህ ያልሽ? አይ ብቻ ግን ንቃ። ዳጣ ፊት ነሳችኝ ስትል ነበር። የሆነ ነገር ተፈጥሯል። ቃዲስ ነግሯት ነው እንዴ? ዳጣ ሳትበላ አልቀረችም። እና ደግሞ ልክ እማዬ ልታረቅም ካለች ይሄን ቤት ሁላችንም ለቀን እንወጣለን። ምን ማለት ነው? ምን ማለት ነው ማለት? እማዬ ልታረቅም ካለች ይሄን ቤት ሁላችንም ለቀን እንወጣለን። እንዴ ዝም ብለሽ ለምን? ቆይ ብቻሽን ነው የወሰንሽ? አዎ። ወዴት እንሄዳለን? አላውቅም፣ ግን በቃ መውጣት አለብን። ካለኛ ቤቱ ምን እንደሚመስል እማዬ ማየት አለባት። ኤቢ፣ ውሃስ፣ ዳጣስ፣ ለዛስ፣ ገዚስ ወዴት ይሄዳሉ? በቃ እንሄዳለን። አንተ ከፈለክ ወደ አባት ሂድ፣ እኔ የትም እያስቀምጣችኋለሁ። ችግር የለው። በሽማግሌ ነው የሚሻለው ኤቢ። ይህ የልጅ ስራ ነው። አይ ማወቅ አለባቸው። አንተ ብቻ ተዘጋጅ። ኤቢ ልክ አይደለሽም። ለማንኛውም እናወራለን። እኔ ልወጣ ነው። ወሬ ነው የምትወጪው?
ቀጠሮ አለብኝ። አንተ ግን ተዘጋጅ። ያልኩን ነገር እናደርጋለን። ወደፊት ማየ እንዴት እንደምትኖር ማየት አለባት። ይኸውልሽ አንቺ ከማየ የተሻለ አታስቢ። ስለዚህ በቃ ዝም ብለሽ አትድገሚ። ያልኩን ታደርጋለህ እንዴ? አባዬንስ ማን ይንከባከበዋል? I was all locked up in my head, running circles in the dark. Every little yes felt heavy, every little no left a mark. Then you walked in like daylight through the crack inside my day, and the noise that kept on breaking me just started fading away. Now I hear my heart beat loud and clear, like it's calling me back out here. Ooh, you turn the static into a song. You make the broken feel like it belongs. When the world gets cold, you're the fire I lean on. Yeah, you pull me close and you make me strong. እንዴት ነው አምሮብኛል? አዎ አምሮባል ገዜ። ግን ደግሞ ትንሽ ከንፈር ትንሽ ደርቋል። ገዜ ቻፕስቲክ ላምጣልህ እንዴ? ትቀባዋለህ? ወግጅህ ለወንድ ልጅ ከንፈር ቅባት ምን ያደርግልታል እንዴ? እና ከንፈርን እኮ ነው የምትቀባው እንዳይደርቅ። ገዜ እንትን ያባይን ጫማ ላምጣልህ እንዴ? ከጫማው ልቅስ ሱሪ እንዲወጣ መጭልኝ መልሰሽ ታስቀምጫለሽ። ይልክ አባቢ ማለት ነው ከረባት አለው። ከረባቱ ላምጣልህ? አይው ሃይ ከረባት እኮ ከጋቢ ጋር አይሄድም እንዴ? እና እንዳይሄድማ ከረባቱን እዚህ አንገት ጋር እንደዚህ ታስረዋለህ። ዋይ እንዴ አንቺ ምክርስ ይቅርብኝ። ልቅስ የሆነ ነገር አምጭልኝማ ሽመል የለው ወሉላት። ገዜ ዛሬ ከተሸነፍክ በቃ ይወስድብሃል። ገዜን አታውቂውማ። ብሸነፍ ራሱ በሞት አልሰጠው። አሁን ገዜ በጣም ነው ያማረብህ። እሺ አምሮብኛል አይደል? አዎ ገዜ ትንሽ ጋቢውን ብታወልቀው ደግሞ በጣም ነው የሚያምርብህ። ሞዴል ነው የምትሆነው። ሞዴል ማለት ሞዴል አርሶ አደር ማለቴ ቆንጆ ትሆናለህ። ጋቢውማ አይወርድም። አየሽ ውበቴ ነው። እናቴ ናት ፈትላ ያለበሰች። ከገበያ ዝም ብሎ የተገዛ አይደለም። እሺ በሉ ሂዱና ያቺ ለዛ ምን እያደረገች እንደሆነ እስቲ አይታችኋት ሂዱ። እሺ ዳጣዬ ኤቢ ደህና ናት? አንተ እባክህ መጀመሪያ የታመመ ሰው ነው የሚጠየቀው። እሺ ልክ ነሽ። ጋሽ ደረጀ እንዴት ናቸው? ተሻላቸው? መናገር አልቻለም እንጂ ሌላውን ነገር እስካሁን ደህና ነው። ቆይ ግን ምኑን ቢመታ ነው መናገር ያቃተው? እንግዲህ ዶክተሮች እንዳሉት መኪና ገጭቶ ስለነበር በዚህ በግንባሩ በኩል ያለው አንገቱ ደም ፈሶት ነው ያሉት። እንዴ ይሄ ግንባሩ? አዋርቹ እኔ ራሱ በዚህ በግንባሬ ስንት ቴስት ተፈናጥቻለሁ። ዲዳ ለመሆኑ ራሱ ገርመኛል። እሺ ግን አይባልም። እንዴት ነው ግን የመዳን ተስፋ አለው? አዎ ጭንቀት ቢያቆም ቢረጋጋ ይሻላል ብለዋል። ካልሆነ ደግሞ ሰርጀሪ ይሰራና ፈጣሪ መልካም ነው፣ መልካሙን ነገር ያሰማል። አሚን አርጁ። በቃ ያ የተረገመ እዚህ አካባቢ ነው የቀጠረ። ቆይ ግን አንቺ ቃዲስ ከምር ሊያገኝሽ ቀጠረሽ? ኪድዬ ልጁ ቀላማጅ እንደሆነ ገና የመጀመሪያ ቀን ነው የገባንሽ። ዳጣ ዛሬ እናዋርደዋለን።
ቀላል እናዋርደውልን። ይሄ ልክስክስ እሱ ላይ አይገባም እኮ እኔ ነኝ እኮ የምገባት። ካንተ ራሱ አትገባትም። የኔ እህት እኮ ወርቅ ናት። እሺ እንዴ እኔም እኮ ወርቅ ነኝ። ኧረ እባክህ እኔ ጥቁር ወርቅ አይቻላል። እሺ በእናትሽ እስኪ ደውይለት በእናትሽ። መተናል በይው። በቃ ና ወደ ውስጥ እንግባና እንደውል። መጠንዬ ውሃ እንዴት ነህ? አምሮብኛል? ምንም አላማረብሽ። ልብሱ ምንም አላማረብሽ። እና የትኛው ልብስ ነው የሚያምርብኝ እንዴ? እና ልብሱ ነው። ይሄ ልብስ ምንም አያምርብሽ። ያ ልብስ ያምርብሻል። የስራ ልብስሽ ለዛ አውቃ ነው። እሺ በጣም ነው ያማረብሽ። እሷ በለዛ ስለለመደች ነው እንጂ በጣም ነው ያማረብሽ። እሺ አፌ ቁርጥ ይበልልሽ። እና ደግሞ ፀጉርሽን ትንሽ እንደዚህ ጠቅለል ብታደርጊው ስለዚህ ከፍ ላድርገው። እኔ ለዛ እኮ ኑሮ ይዘኝ ነው እንጂ ንግስት ነኝ። ንግስት? አዎ ነው እንዴ? እና ንግስት ከነበርሽ ማን ነው ለዛ ያለሽ? ውሃዬ እንደሱ ማለት እኮ አይደለም። ንግስት ነበርኩ ማለት ስሟን ሳይሆን ቆንጆ ነበርኩኝ ለማለት ፈልጋ ነው። እሺ ግን ማለት ነው። አሁን ግን የት ልትሄጂ? ውሃዬ ዛሬ ባል እመርጣለሁ። እንዴ ገዜም እዛ ለራሱ ሚስት ልመርጥ ነው ብሎ አምሮበታል። አንቺ ደግሞ እዚህ። አዎ እስኪ እናያለን ማን እንደሚመረጥ። ኧረ እኔ እንደውም ምን አገባኝ። እኔ እንደውም ሲጀምር ምሳ ስጭ ምሳ ፈልጋለሁ። አሁን እንደዚህ አምሮብኝ ዘንጬ ገብቼ ምግብ ልስራ? አዎ ውሃዬ ዛሬ ምሳ የለም። እሺ ኧረ እባክሽ ሰሚኛለሽ? እምቢ ካልሽ አጋጭሻለሁ። ዛሬ ትልቅ ነገር ነው ያለብኝ። እሺ ዞር በይ በቃ። እንዴ ውሃ ምን አስበሽ ነው? ማርያም ነው አለቅሽም። ምን ልታረጊ ነው እንዴ? ውሃ ረፊ እንዴ ውሃ ወይ ግን አምላኬ ወይ ለአንድ ቀን እንኳን አምሮብኛል። ለዛ አይዞሽ በቃ እሺ አይዞሽ። ልብስ ላምጣልሽ? ሱሪ ያለኝ ላምጣልሽ? አይዞሽ በቃ ወይኔ ድሬ እንዴት ነው ገዚ? ሁሉ ነገር ዝግጁ ነው? ዝግጁ ነን። አታያንም ተሽከርክረን። ምን ነው አንተ እንዲሁ ነህ መጣህ? ኤዲያ እንዴው በውበት አማለል ትወስዳት ነው መሰል። ለዛ ነው ገዚ። እኔ ገዛኝ ከለባበስኩ እኮ አንድ ሴት አታልፈኝም። ይኸውልህ ገዚ የወንድ ልጅ ውበቱ ወንድነቱ። እሱን ለእኛ ተው እባክህ። እውነቴን እኮ ነው። ወንድ ልጅ ውበቱ ልቡ፣ ገንዘቡ፣ ሀብቱ፣ ጉልበቱ ሌላው ከንቱ ነው እና ከዚህ ሁሉ ገዛኸኝ ምን ያንሰኛላት? ኤዲያ ምን አለህና እንደው ሲጀመር ከወንድነቱ ወንድነት የለህ፣ ከሀብቱ ሀብት የለህ። በዚያ ላይ ሴት ልጅ አስረግዘ ጥለህ የመጣህ ከንቱ። በል አሁን ልጅት እየተዘጋጀች ነው። ትምጣና የምትመርጠውን ትመርጣለች። ና ግባ። ቆይ ይኸውልህ ገዝ አንድ ነገር ስነው እንዴው ተሳስታ እግር ጥሏት አንተን ከመረጠች እኔ እዚህ ደጃፍ አልደርስም። እሷ ደግሞ እኔን ከመረጠች ይዣት ሄዳለሁ። ተስማማን? እኔ ገዛኸኝ ደግሞ ማለት ነው እኔን ንቃ ደቅድቃ አንተን መርጣ ከሆነ እንዲህ የደቀደቀቻች መሬት አልነካትም። ገዛኸኝ አልተወልጄም አልተፈጥሬም ማለት ነው። ልሙትልህ እመነኝ። በዚህ በኩል ገዛኸኝ አይደለሁም አታውቀኝም ማለት ነው። ሄሎ ይኸው እዚህ ጋር ቁጭ ብያለሁ እኮ አልታይሽም እንዴ? ለምን ይሄን ቦታ መረጥከው ግን? ምን ላድርግ፣ ያው ለማውራትም እኮ የሚመቸው እዚህ ነው ብዬ ነው። በዛ ላይ ደግሞ እኔና አንቺን ሰው ካየን ጥሩ ስለማይመጣ ከሩቁ ሰው ለማየት ይሄ ቦታ ይመቻል ብዬ ነው። እሺ በቃ መጣሁ።
ዳጣ ለምን እንደዚህ ያደረግሽ? በምን ምክንያት? ለምን? ናታንን ጠልቼ አይደለም የራኩት። ሁለት እህትማማቾች መውለዳቸው ቀፎኝ እንጂ እሷን ማስተውችል ነበር። ግን ከልቧ ስለወደደችው እህቴ መሆኗን ስላወቁኝ እኔ ብዙ ነገር አልፍ ያለው ብዬ ነው የራኩት። ቃዴስን ተቀበልኩት። ግን እንዴት ተከተለኝ ትመጣለች? እህት አይደለች እንዴ? ለምንስ በአፏ እወድሻለሁ ያለች በተግባር ግን እኔን ለመጉዳት ትሞክራለች? እኔ ሰው ነገር ሊገባኝ አልቻለም። ሰው እንዴት ነው የሚያስበው? ምንም ነው ትክክል ብሎ የሚያስበው? ልክ ያለው ነገር እየሰሩ እንዴት ነው መኖር የሚቻለው? አረግ ውርደት ነው የሀገራችን ሰው አይንም ብለን እዚህ እንደገና በሬ ቁመን በሴት እንመረጥ። ፈራ እንዴ? ማ እኔ ገዛኝ ነው ፈራ? ለነገሩ አንተ ውርደት ጋቢህ ነው ተከናንበው ነው የምትዞር። እንግዲህ ነግር ያለው ስርዓትን ብትይዝ ይሻላል። ምን ልትሆን ራስህ ስነ ስርዓት ያዝ። እንዴት ቆላ ቃዴስ እንዴት ነህ?